አድርጌለታለሁ። እኔ ባናገርኩት ሰዓት 18000 ብር ብቻ ነበር ያመነው ሌላውን ክዷል እና አሁን እሱ ድጋሚ ቢታሰር ነው የምትፈልጊው ወይስ ራሱ ያመነው ልስትሽ? ለምሳሌ ቅድም አሳስሪው ነበር ብለሻል። አሳስራሽ ነበራል አሳስረሽው ነበር። አዎ መድኃኒት አሰርታብኛለች በጠንቋይ ምናምን እያለ ነበር። እሱ ነገር እንዴት ነው? እውነት ነው ወይስ ውሸት ነው? ኧረ እኔ እኮ ሳውዲ እኮ ነው ያለሁት። እግዚአብሔርን ያንጠው መድኃኒት ታሰራውበት ያንጠው። እንደውም እሱ ነው ያለኝ። እሱ ራሱ ነው እንደውም ያለኝ። ሚስቴ ልታስደርግብሽ እዚህ ሳውዲ ሁኜ ማለት ነው። ሚስቴ ልታስደርግብሽ እየሄደች ነው መሰረት ተጠንቀቂ ያለኝ። እግዚአብሔርን እኔ ሲጀመር ማንም እኔ ያንጠው ሰውየው ነው ያገናኘንና ሰውየው እንኳን እኔ ጭራሽም የማውቀው ጠንቋይ የለም። አሁን ስጠይቀው መጀመሪያ አሳሰረችኝ፣ ከዛ በኋላ ደግሞ ጠንቋይ ቤት ሄዳ አሰራችብኝ። ታምሜ በመከራ ነው ያስፈታሁት እና 18 ከዛ ውጭ ያለውን ሰጥቻታለሁ። እንዴት ነው የሰጣት? ስለው የሰጠዋት በእጇ ነው። ወደ ሳዑዲ ልትሄድ ስትል 90,000 ብር ሰጥቻታለሁ ብለዋል። ኧረ በመቤቴ መብረቁ እግዚአብሔርን ነው እኔ እንኳን 90,000 ብር የወጣ ፓስፖርት ሲጀመር አልዋጣም። ፕሮሰስ ላይ 90,000 ብር አልዋጣም። ስመጣም የከፈልኩት 26500 ነው ለትኬት ማለት ነው። ለዩኒፎርም 1500፣ ለትኬት ደግሞ 25000 ብር ነው የከፈልኩኝ። አንደኛ ልጅቷ አለ እየሰጠዋት ኤጀንሲዋ ማለት ነው አንድ ብር ሰጥቶኝ አይቀም። እግዚአብሔርን እኔ በልጁ አልሰጠችኝም ካለ ማለት ነው ልጁን ቤተክርስቲያን ወስዶ በአባቶች እኔም ሰው አንጥቼ ስም ሰው አንጥቶ ይማልበት። ከዛ ውጭ አንድ ብር አልጠይቀውም ተማለልኝ ማለት ነው። ግን ትእዛዙ የ5 ብር ማስቲካ ተሰጠኝ ለኔ ማለት ነው። ብር እንደሰጠኝ ነው የምቆጥረው። የ5 ብር ማስቲካው ማለት ነው። ፓስፖርት እኮ ስራ ቦታ ሆኜ ማለት ነው ፓስፖርት ስጥልኝ እስኪ እዚህ ኤጀንሲ አድርስልኝ ብለው አልሰጠልኝ ብሎ ነው የቀረ። እንኳን ብር እንደሰጠኝ ማለት ነው ለኔ ድንግልን አልሰጠኝም። እኔ ምስክርም አለኝ እንዳልሰጠኝ ደግሞ ማለት ነው። ልጅቷም የላከችኝም አለኝ ትመጣለኝ ማለት ነው። ፖሊሶቹ ራሱ አሉ። እኔ አስይዤዋለሁ አገኘው ነበር። በእርግጥ 100% እንደማገኘው እርግጠኛ ነኝ። ግን ወንድም ስላለኝ አንድ ወንድም ስላለኝ እሰጥሻለሁ ቦታ ልሸጥልኝ ብሎ ነው ነገሮቹ አስተካከልልኝ ብሎ ነው ሲለኝ ያስለቀኩት እንጂ አግኝተው ነበረ። እሱ በጣም ተወጆ ነበረ። ኧረ እኔን ያልወደው መብረቁ ማርያም ሰው ነው ያሰሳተኝ። ሰው ነው ወደ ህይወት እንድገባ ያደረገኝ እንጂ እኔ ብዙንም አልፈለኩትም። እግዚአብሔርን ደግሞ ታንዴ 10 5 የጠይቀዋለሁ። ትዳር የለህም ግን ችግር የለውም ትእዛዙ አልኩት። ትዳር ካለ እኔ እናንተ እንዴት እንደወንድም መሆን እንችላለን። መወለድ ቋንቋ ነው አልኩት። እግዚአብሔርን በምትፈልገው ነገር አግዛለሁ፣ በምትፈልገው ነገር ታግዘኛለህ። እኔ እናንተ እንዴት እንደወንድም ሆነን መቀጠል እንችላለን አልኩት። ትዳር ታለ አልኩት። ከዛ የለኝም አለ። ያልጠየቀው ሰው የለኝም ነው የሚል። በቃ የለኝም። በነገራችን ላይ ህጉ ራሱ ስህተት ስላለበት ነው እንጂ አንቺ ወደሽ የሰጠሽውን ገንዘብ መጠየቃችን ነበር። ታውቂያለሽ አይደል? ይሄንም ብለው ሌሎች ሴቶች ካንቺ እንዲማሩ ነው። ወንድ ይሆነናል ብላችሁ ገንዘብ ለሚሰጡ ሴቶች ተጠንቀቁ። አሁን እቺ ልጅ እንደዛ ነው እና ልጅ እንዳለው ከማወቅሽ ልክ እስክታቂ ድረስ ከሱ ጋር አብረሽ የመኖር አላማ ነበረሽ ማለት ነው አይደል? ያን ሁሉ ብር ከሰጠሽ አይ ልጁን ሰው ልክ ልጅ ያለን ትዳር አለኝ ስትለኝ አቆምኩኝ። ብር ይመልስልኝ እያልኩ ከስ ቤት ሄድኩኝ። ከዛ ከስሽው አግኝቼው እያለ ሳሳስረው ተዛ መሰረት ወንድም የለሽም እኔ ብርሽን መልስልሻለሁ። አዎ ሰጥተሽኛል። ይሄንንም በቃ ይሄን ልግዛበት ተቸግሬ ነው ላስቀምጥልሽ ብዬ ራሴ ነኝ የወሰድኩብሽ። ብርሽን ሰጥተሽኛል። ያንቺን ብር አንድ ብር አልፈልግም አስለቅቂኝና ቦታው ሲሸጥልኝ እሰጥሻለሁ አለኝ። እሺ አልኩና አስለቀኩት። ከዛ ሰጠኝም አረብ ሀገር መጣሁ። እኔ በፍቅር አይደለም በፍቅር ብዙ ነገሮችን እኔ አርጌያለሁ። ደግሞ እሱ መቶ ማውራትም ይቻላል። እሱ መቶ ማለት ነው እግዚአብሔርን እኔ ልጁ ውሸታም ነው ሲጀመር ማለት ነው። በጣም ውሸታም ነው፣ አስመሳይ ነው። ስትመጪ አለ 400,000 ብር አርቄ እሰጥሻለሁ ስትመጪ አለ። ሲጀመር እሱ ስትመጣ ይላል። ተወጇለሽ አይደል ልጁ? ሐቁን ተናገር። ኧረ እኔ አልወደውም፣ ማርያምን አልወደውም መብረቁ። እኔ ከሱ በላይ ብዙ ወንዶችን አይቻለሁ። ብዙ ማለት ነው ለኔ የሚያስቡልኝ ለኔ የሚጨነቁልኝ ብዙ ወንዶች ታጠገቤ ሆነው አይዞሽ የሚሉኝ ግን አልፈለግም። ሲጀመር እሱ ላይ ያስገባኝ ሰው ሌላ ሰው ነው ያሰሳተኝ እንጂ እኔ እሱን ፈልጌ አይደለም። 100% ማለት ነው በራሴ ተማመናል። ከዚህ በኋላ ወንድ ብታፈቅሪ ገንዘብ ትሰጫለሽ ወይስ አትሰጭም? ኧረ እኔ ጭራሽም ወደ ህይወቴ ወንድ ልጅ አላስገባም። የራሴን ነገር ሳልስ ተሰው ሀገር ሳልወጣ ወንድ ልጅ ወደ ህይወቴ አላስገባም። አይ እንደዛማ አይባልም እንዴ! ምን ሆነሽ ነው? ግን በህይወት ወደ ህይወት ማስገባት አለማስገባት ሳይሆን ገንዘብ አለመስጠት ነው። አሁን ለምሳሌ 300,000 ብር አካባቢ ነው የወጣሽው ለሱና የኢትዮጵያ 300,000 ብር በስንት አመት ነው ሰርተሽ የምታስቀምጪው? የምትረጂው ቤተሰብ አለሽ ወይስ የለሽም? መጥዋ ቤተሰብ የምታግዢው የምትረጂው ቤተሰብ አለሽ በገንዘብ?
ቤተሰቦች ሀብታም ናቸው? ኑሯቸው እንዴት ነው? ቤተሰቦችን ረድቻቸው አላውቅም። ቤተሰቦችን እነሱም ከኔ አይጠይቁኝም። 3 ልጆች ነን። አንድ እህቴም እዚህ ውጭ ሀገር ናት። አንድ ወንድም ነው ያለኝ። ሌላ 2 ብቻ ናቸው፣ ባልና ሚስት። አንድ ወንድም ነው ያለኝ እና አይፈልጉም እነሱ። እናትና አባቶች ሀብታም ናቸው? እግዚአብሔር ይመስገን ራሳቸውን አይጥሉም። ምን ማለት ነው? እና አሁን ይሄኛው ወንድስ ራሱን ይጥላል እንዴ? አይጥልም እኮ። ግን ሴቶች ገንዘብ ከሰጣችሁ የምትመሰገኑት በእናትና በአባት ነው። እሺ የእናት አባት ሀቅ ነው እንጂ የምትወጡት ከዛም አልፎ ይደሰቱባችኋል። ለወንዶች ግን በስልክ ለሚጀነጅኗችሁ ወንዶች ግን ብር የምትሰጡ ሴቶች በጣም ተሳፍራላችሁ። አሁን ሴታችንን እንግዲህ እንዲህ የጠየኳት ያለሁት ለእናንተ ትምህርት እንዲሆን ነው እንጂ እኔ አውቃለሁ በውስጥ እሱንም አናግሬዋለሁ፣ ጊዜ ሰጥቼዋለሁ፣ ተግባብተናል። ሲጀምር መጠየቅ ራሱ የሌለበት ልጅ ነው። ግን ሌሎች ወንዶች መማሪያ እንዲሆን ሚስቱንም ልጁንም እዚህ እሱንም አስመጣዋለሁ። ምንድነው ማድረግ ያለባችሁ? ልክ እንደ አይነት ታሪክ ስትሰሙ ተፈጡ ያላችሁ እህቶች ትኖራላችሁ። በጣም ብዙ ናቸው አይደል? ከዚች ልጅ ተማሩ። አሁን ልጁ እንደነገርኳችሁ አክተር ነው የሚመስለው ልጁ ማለት ነው። ከዚች ልጅ ሲቀርብ ታርጌቱ ምን ነበር? ገንዘብ ነበር። በመልክ አይወዳትም እያልኩ አይደለም። ልጅና ሚስት አለው። ሲንግል ቢሆን ማለሽ ችግር የለውም። ልጅና ሚስት አለው፣ አብረው ነው የሚኖሩት። ሚስቱም ታውቃለች አይደል? እንኪዝ ለትዋ ይሄኔ አንቺን እየጀነጀነ ብር ሲቀበል እርግጠኝነት አይ ሚስቱማ ነገረችኝ። ልክ ስትነግረኝ በቃ የቤተሰቦቹን ስልክ ስጭኝ፣ እኔ ብሬን አልሰጠኝ ሲል ብሬን ነው የምፈልግ፣ የቤተሰቦቹን ስልክ ስጭኝ፣ ነግረሽኛል፣ አመሰግናለሁ። እኔ ሄድ አልኳት፣ አላወኩኝም ግን ነገረችኛል። አሁን ከነገርሽ በኋላ አቆማለሁ፣ በጣም ነው ማመሰግን። እኔ ግን የቤተሰቦቹን ስልክ ስጭኝ ስላት አልሰጥም አለችኝ። ከዛ ይሄማ አንቺም እሱም ተመካክራችሁ ነው የሰው ብር እያመጣ እንዲሰጥሽ አልኳት። ይኸው ዛሬ ላይ በእኔ ብር መንጃ ፈቃድ ያወጣ፣ ዛሬ እሱ መኪና ይዟል ማለት ነው። መኪና ይዟል ማለት ሌላ የሚበላቸው ሴቶች ይኖራሉ ብለሽ ታስቢያለሽ? እንዴ በጣም ብልጥ ነው። እኔ መብረቁ እግዚአብሔር ነው የሚሰራበትን ቦታ አይቼዋለሁ። የሚሰራበትን ቦታ ብታዩ ማለት ነው በጣም ነው የሚያሳዝን። የሚሰራ ይሄ አሮጌ ልብስ የተቀደደ ልብስ ነው። እንትን ቤት እንኳን አልተከራየም፣ ትንሽዬ እንኳን ቤት ማለት ነው። ከዛ እኔን አፍሮ ማለት ነው አላሳያትም አለ ቦታውን፣ የሥራ ቦታውን አሳየኝ ስለው አላሳይሽም ሲለኝ የሆነ ጓደኛ ነበረው አረብ ሀገር የሚልክ ከዛ አገናኘኝ እስኪ ምናምን አልኩትና ከዛ ጋር ፒስ ሆንኩኝ እኔ ማለት ነው። ከዛ የሥራ ቦታውን ታውቃለህ እንዴ ትእዛዙን ስለው አዎ አለኝ። አላሳይሽም አለኝ ሰውዬ ማለት ነው። ከዛ በእናትህ እህት የለህም አልኩት። እህት የለም ብር ይዞብኝ ነው እና ትዳር የለኝም ሁሉ ነው ያለኝ። እኔን የሥራ ቦታ አሳየኝ ስለው አላሳይሽም አለኝ። ከዛ እሱ እንደውም ምን አለኝ ትእዛዙ እኔ ይደብርሻል ብዬ ነው የሥራ ቦታዬን ማላሳይሽ ይደብርሻል ብዬ ነው አለኝ። ያ ሰውዬ ጠቆመኝና ሄድኩኝ። እዛ ሥራ ቦታው ሲሄድ ማለት ነው ጭቃ ላይ ነው የሚሰራ፣ አሮጌ ልብስ ነው የሚሰራው። በጣም ያሳዝናል። የሚለብሰው ልብስ ማለት ነው የሚለብሰው ልብስ በጣም ነው የሚያሳዝነው ምናምን። ቦታው ደግሞ የጫት ቃሚ ሲጋራ ጫሽ ቦታ ምናምን ነው ያለው በቃ ሰዎቹ ማለት ነው። ከዛ እዛ ቦታ ሲሄድ ማለት ነው የምን ያክል እንደደነገጠ የምን ያክል እንዳፈረ ማለት ነው። ከዛ እንደዚህ አሉኝ። እንደውም ሌሎቹ ያንቺን ብር እየበላ ነው ሀብታም የሚያጫውተው አሉኝ። ያንቺን ብር እየወሰደ ነው እንደዚህ ሀብታም የሚያጫውተው ትዳር እኮ አለው አሉና በጣም ሌሎቹ ራሱ ደነገጡ ማለት ነው። ትዳር እያለው እንዴት እንደዚህ ያደርጋል? ብርሽን እንዴት እንደዚህ ይበላል? እንዴት እዛዙ ደረሰኝ እኮ አላት ገንዘቧን ስጣት ታገኛለህ ያሉት። ስንት ጊዜ አብሯችሁ አላችኋል? መሲ አንድ አመት ቆይተናል። አንድ አመት አለም የለብለኝ። እሺ በዛን ሰዓት መብረቁ ነው ያለኝ በዛን ሰዓት ግን ፍቅር ይዞሽ እኔ ብዙንም አልያዘኝም። በቃ እኔ ሰው አላውቅም። የሚገርምህ ስራና ስራያን ብቻ ነው። እግዚአብሔርን ይሄን ሁሉ ብር ያገኘው ሰው ቢሰር ብዙንም ፍቅር ካልያዘች እንዴት ብለሰት መብረቁ አማርኛው ማለት ነው በጣም ነው የሚያሳምን። የሚያወራው አማርኛ ማለት ነው የሚያወራው ስለ ችግሩ ነው። በቃ እግዚአብሔርን ስለ ችግሩ ነው የሚያወራ ምናምን። ያቺ እንደውም የምሰራባት ልጅ ከዛ መሰረት በጣም አስመሳይ ውሸታም ነው። ሰደበችው። እንደውም ሚስት አለው ሲባል እኔ ላይ ቴክስት ጽፍ ደግሞ ልጅቷ ላይ እንዳትደውል ብላ በቴክስት ተሰደበችው። ከዛ በኋላ የሚያወራው አማርኛ በቃ ስለ ችግሩ ሲምል በታቦት ሲምል ማለት ነው። እኔ እንጃ ታቦቱ ራሱ በጣም ነው የሚወደው እግዚአብሔርን። ምን ትላላችሁ ቤተሰብ? አሁን ይሄንን ብር ማንቁርትን ይዘን እንቀበለው ወይንስ ጥፋት ነው ይሄ ነገር? እስኪ ኮሜንት ላይ ያሳውቁን ቤተሰብ። አሁን ይሄን ብር የሰጠችው በጓደኝነት ነው። ልጁም በተመሳሳይ ብዙ ነገር ተጨቃጭቀናል ከሱ ጋራ ሚዲያ ላይ እንዲያወጣው አይፈልግም። ይሄን ብር መቀበል ነው ያለብን አፍንጫውን ይዘን ወይንስ በቃ ወዳን የሰጠችው ብለን ነው መተው ያለብን? እስኪ መልሱ እስኪ ኮሜንት ላይ
እንታ ልጅ ብሮ እዚህ ጋር የሚመጣው እኮ ቪዲዮ ሲፖስት ነው ጋይስ። እዚህ ቦታ ላይ መቼም ሚዲያ ላይ አወጣለሁ ብለኸኛል ምናምን እያለ የተጨነቀ ነበር። ቪዲዮን ፖስቼ ነው አሯሩጬ ማመጣው። ግን ብሩን ይቀበል ማለት ልክ ነህ። አንዳንዶቻቸው እንትን ይላሉ፣ ወደው በሚሰጡ ሴቶች ጠላት አታብዛ ምናምን ይላሉና እኛም ይሄ ነገር እየሰለቸን መጥቷል። ነገር ግን ልጅቷ በቃ ይሆነኛል ብላ ነው በፍቅር ውስጥ ካሰመጣት በኋላ ነው እሷን አልወደው ምናምን አለች እንጂ ሰምጣለች። ባሰምጥ ኖር ሁሉ ብር አምናሰጥ አባል ትወደዋለች። ግን ገንዘቡን ይመልስ ካላችሁ እስኪ ኮሜንት ላይ አሳውቁኝ። ይመልስ የምትሉ አንዳንድ ብር ጻፉ፣ አይመልስም የምትሉ ሁለት ቁጥር። በነገራችን ላይ ብር 5 ሳንቲም እንደሌለው ነው የሚናገረው። አይደርስባቸው ማለት ነው። ነገርያቸው ልክልካቸው እንደኔ እንዳትሆኑ በያቸው። እኔ የምነግራቸው ነገር ማለት ነው ወንድ ልጅ እንዲያምኑ። ወንድ ልጅ ምን ወሬ ቢያወራ ትክክለኛ ሰው አይደለም። በቃ በአካል አይተው ቤተሰብ አገናኝቷል ምናምን ካልሆነ ወንድ ልጅ ባል ይሆነኛል ብላ እንዳትቀርበው መክራለሁ ለእህቶቼ ማለት ነው። እኔንም ነው አይ አንተም አይደለም። ሁሉ ወንድ አንድ አይደለም። ጥሩም ወንድ አለ፣ መጥፎም ወንድ አለ። በቃ ወንድ ከቀረባችሁ በነፃ ባያችሁ እንደዛ ነው የሚሻለው። በነፃ ከሄደ ቻው ትይዋለሽ፣ ካብሮሽ ከኖረ አብሮሽ ይኖራል። ስራ አይደለም ወንድ ሲጀምር ለምን ነው መጀነጀውት? እናንተ ሲወለድ ማን ሊያሳድገው ነው? አንተም እኮ ግርሻጡ ታመሽ ልትገቢ ትችያለሽ። እና እህታችን መሰረት ምትላችኋለች መሰላችሁ ወንድ ልጅ በገንዘብ አትቅረቡ፣ ገንዘባችሁን አትስጡት፣ ታማኝ አይደለም እያለች ነው። አንድ ልጅም ማለች እዚህ ውስጥ ማስገባት የሷ ደግሞ በጣም ለየት ያለ ነው። ከሷ የባሰ በጣም አሳፋሪ የሆነ ድርጊት እሷ ላይ ይፈረድ። በነገራችን ላይ እሷ ሳውዲ አረቢያ ሆና ልጁን ከጎንደር ጀንጅና የወሎ ልጅ ነች፣ ይስማማሉ። ቤተሰብ ጋር ሄዶ ያገባታል። የሚኖረው እናት አባቷ ጋር ነበር። 500 ሺህ ብር ስትቀረቅርለት 5 ወር ሆኖታል። አሁን ከጠፋ ብሩን ይዞ ከቤተሰቦቿ ጋር አብረው እየኖረ ማለት ነው። ግን ሞቷል ምናምን ሲባል ቲክቶክ ላይ ያየችው እሷ ድንገት ሞቶ ከሆነ ተብሎ ማለት ነው። እና በጣም ተሳፍሮ ወንዶች አላችሁ። አሁን ይሄ ልጅ እንግዲህ ያው እሷ ወዳን የሰጠችው ወዳ በሰጠችው ወንዳት ነው። አሁን በተናገርሽው መሰረት ከሴቲንግ ላይ አውርጄ ቪዲዮሽን የሱ ፎቶ ለጥፌ እሰራለሁ፣ ከዛ አቀርበዋለሁ። ይከፍላል ብሩን። ካልከፈለም እዛው አዲስ አበባ ያለበት ሰፈር አድራሻው ምናምን ትሰጥኛለሽ፣ ሰውን ልክልታለን። የህግ አካል ማለት ነው። እሺ ድጋሜ በህግ እንይዘዋለን። ሚስቱም እግዚአብሔርን እኔ እንደዛ አታሎኝ ነው እንጂ እግዚአብሔርን አታሎኝ ነው። መብራንን እኔ ዝም ብዬ አይደለም ማለት እግዚአብሔርን ታስቀምጥልሽ ሲምል ማለት ነው። እኔ ክርስቲያን ነኝ። እኔ ማርያምን ተልኩ ማርያምን ነው በቃ። እሱ ሲምልልኝ አምኜው ነው የሰጠው። ደግሞ ጠይቄዋለሁ ታንዴም ሶስቴ ማለት ነው። እዚህ መጥቶ ራሱ ማውራት እችላለሁ። ትዳር ካለ ትእዛዙ መወለድ ቋንቋ ነው። እንዴት እንደወንድም አግዛለሁ። የብር ችግር ኑሮብህ ከሆነ የቀረብከኝ አንደኛ ህይወት ነው። ይሄ ህይወት ነው። ፍቅር እኮ ዝም ብለን የምንቀልድበት ምናምን አይደለም። እና አንደኛ በህይወቴ ነው አንተ የምትቀልደው። ሁለተኛ ልጅነቴ ገንዘቤ ብቻ አይደለም። እኔ ገንዘቤን በፍቅር አይደለም የሰጠው። ላስቀምጥልሽ ስትሄጂ ሰጥሻለሁ ማርያምን ያባቴን አጥንት ሁሉ እያለ ማለት ነው። እኔ አሁንም ቢሆን ማለት ነው ልጁን ወስዶ ቤተክርስቲያን ተማለልኝ ማለት ነው። እግዚአብሔርን አንድ ብር አልጠይቀውም። የሰው ልጅ በቤተክርስቲያን ከማለ እኔ ርሲት አለኝ ስንት ነገር አለኝ። ግን ቤተክርስቲያን ወስዶ ይኸው በልጁ ተማለልኝ በአባቶች ማለት ነው። አንድ ብር አልጠይቀውም። ምና ራሴ በራሴ ስለምተማመን ነው። ከሱ ብር ማስቲንጋ እንኳን አልሰጠኝም። እናቴ ትሙት ማስቲካ ሲበላ ማለት ነው አጠገቡኝ እንጂ እንኳን አይለኝም። ምና እኔም አልፈልግም። በጣም ነው የምፈራው። በቃ ፈራዋለሁ፣ በሆነ ነገር ፈራዋለሁ። ሰውም ተጠንቀቂ ምናምን ስለሚለኝ ስለምፈራው ሲሰጠኝ እንኳን አንድ ቀን ቸኮሌት አምጥቶ ሰጠኝ ማለት ነው። አይ እኔ አልበላም ብዬ ነው እምቢ ያልኩት። ለ30 ደቂቃ ያህል አብሬው ቆሜ አላውቅም። እግዚአብሔርን አብሬው ቆሜ አላውቅም። እኔ እንጂ እንደዚህ አይደለም። እግዚአብሔርን እኔ ብዙ ሰዎች ስለኔ የሚጠየቁ ሰዎች አሉ። አንደኛ የምሰራባቸው ሰዎች አሉ። ሰውን የሥራ ቦታውን አውቃለሁ ምናምን ሰፈሩን በእርግጥ እንትኑን ያውቃል ቦታውን የት ቦታ እንደሆነ ግን ቤቱን ጭራሽ አያውቅም። ጭራሽ ማለት ነው። ቅድም ውሸታም ነው በቤተክርስቲያን በምን በሚካኤል በገብርኤል እየማለልኝ ነው የበላኝ ብለሽ ነበር። አሁን ቤተክርስቲያን ሄዶ እንደማይምል በምን እርግጠኛ ነሽ? ይምላል እኮ ቢመል አጥቂም እርግጠኛ ነኝ። ልጁን ወስዶ
ልጁን አውቀዋለሁ ልጁን ስለማውቀው ልጁን ወስዶ ማለት ነው በአባቶች እንደዚህ እግዚአብሔርን በመስቀል ማለት ነው በመስቀል ያስመልልኝ ልጁን ወስዶ አልጠይቀውም እግዚአብሔርን አልጠይቀውም እንደማይመን 100% ስለም ብዬዋለሁ እኮ አንተ እንደዚህ ጋር አንተ ላይ መጥቼ እኮ ሌላ ሰው አስጠየቁት በመስቀል ልጁን ወስዶ ይማልልኝ ሲለው ይማልልኝ ብላልኝ ብር አጠይቀህም ሲለው ምን አለ መሰለ እሷ ስትመጣ ሁሉን ነገር እናወራበታለን ይላል ለኔ ደግሞ ምን አለኝ 400 ሺህ ብር አርጌ ስትመጪ ሰጥሻለሁ ታይ መሰረት ሁሉ ነገር ይስተካከላል እኮ አለኝ እንዴ ቢስተካከል ባይስተካከል እኔ አሁን የማልፈልገውን ሰው ሲመጣም ማለልም ወይም ብር ተለለብህ አንድ ሰው የለብኝም ለሚል እንጂ ስመጣ ሰጣታለሁ ስመጣ እንደዚህ ያረጋታለሁ አይልም አንድ ሰው አልኩት እኔ አሁን አለልም ትእዛዙን ሲሄድ ኢትዮጵያ ውስጥ አገኘዋለሁ የሚል ሐሳብም የለኝም ስራዬን ሰርቼ በሰላም ወደ ሀገሬ መግባት ነው እንጂ ፈልገው ትእዛዙን አገኘዋለሁ ምናምን የሚል ሐሳብ የለኝም እሱ ግን ስትመጣ ነው የሚል ኦኬ በተደጋጋሚ ልጁን ወስዶ እያልሽሉና ብቻውን መማል አይችልም ብቻውን አይችልም ውሸታም ነው አስላየሁት እኮ ነው ኦራኤልን ያባቴን አጥንት አለኮ ያባቴን አጥንት ኦራኤልን እንዴ ኦራኤል እኮ በጣም ትልቅ ታወጥ ነው ልጁን ወስዶ ይማልልኝ ልጁን አውቀዋለሁ በደንብ ነው የማውቀው በቪዲዮ አሳይቶ ወይም በሰው መሃል በአባቶች ከማለብሽ ብለሽኝ ይማል ብላለች ስለው እምላለሁ ብሏል ልጁን ወስዶ እኮ ነው እኔ ብቻውን አይደለም ብቻውንማ ብዙ ጊዜ ምሎልኛል የሚገርም ነገር ብቻውን ብዙ ጊዜ ምሏል ኦራኤልውኝ ነው ማወራሽ ይለኛል የውሸቱ ውሸት ማለት የውሸቱ ውሸት እግዚአብሔርን ነው የኔ ልጅ አይደለም አለኝ ልጅ አይደለም ያለበት ደግሞ አለኝ እግዚአብሔርን ማስረጃ ሰው ራሱ አለኝ የኔ ልጅ አይደለም ተምሰራበት ልጅቷ ባንክ ነው መስራ ታልጅ ተምሰራበት ነው የወለደችው የኔ ልጅ አይደለም እኔን ይመስላል ልጁ ስታዩ መሰረት አለኝ ድንግልን የገዛ ልጁን ማለት ነው ዛሬ ላይ ግን አረብ ሀገር መጥቼ ብር አልሰጠህም ስለው ልጄ ነው ብሎ እንትን አለው አመነበት ማለት ነው እስኪ ጃጓር ብራዘራይ እንኳን ደህና መጣልኝ ወንድሜ እስኪ እንትን ካለ በዚህ ጉዳይ ምን ትላለህ እቺታችን ለሆነ ወንድ በፍቅር ውስጥ በነበረች ሰዓት 300 ሺህ ብር ሰጥቷለች ነገር ግን እሱ ከጀርባው ሌላ ሚስትና ልጅ ነበርውና አሁን ብሬን እያለሽውና በዚህ ጉዳይ አሳብስት እስኪ ሰላም ቤተሰብ መብረቁ እንዴት ነው አልተኛም ያው እንደተለመደው እንግዲህ ጧት ላይም ሌሊት ላይም ከች ብለሃል ናመሰክ ይሁሉ እንግዲህ ለመዳብ ቤት እንግዲህ እህቶቻችን ነውና በጣም ትሪያል አው እህት ምን መሰለሽ እኔ የምለው ብዙ ጊዜ ሪሌሽንሺፕ አላችሁ ከሱ ጋር ግንኙነት ንክኪ ያላችሁ ከሱ ጋር ወይንስ ዝም ብለሽ እንደዚሁ ባልሆንሻለሁ ስላለሽ ነው የሰጠሽው ሪሌሽንሺፕ አላችሁ ለምሳሌ በገርልፍሬንድ ቦይፍሬንድ አብራችሁ ነበራችሁ አዎ በፍቅር አብረን ነበርን ግን ብሩን የሰጠሁት ግን ላስቀምጥልሽ አረብ ሀገር ስትሄጂ ሰጥሻለሁ አለኝና ብር ሰጠሁት ከዛ በኋላ ምን አለኝ ሽጉጥ ልግዛበት አለኝ ግን ትሰጠኛለህ አይደል ትእዛዙ እኔ ብሬን የምሰጥ በማስረጃ ነው አንደኛ ደረሰኝ ይዣለሁ አልኩት በፍቅር የሰጠው ብዙ ነገር አለ አንደኛ ማስረጃ ስላለኝ አለቀም የትም ሀገር ሆነ እኔ አንተን አለቀም አልኩት ከዛ ሁለተኛ ላይ ደግሞ ምን አለኝ የዘይት ዳ ኑሮብኝ ነው ልክፈለውና ሰጥሻለሁ አለኝ እሺ አልኩት ሰጥሻለሁ ነው የሚለኝ በቃ ከዛ ይሄን ከፈለና ከዛ ልክ አረብ ሀገር ልመጣ ስል ብሬን ስጠኝ ስለው ቦታው አልተሸጠልኝም ሰጥሻለሁ በዚህን ቀን ሰጥሻለሁ ይለኛል ከዛ እሺ አልኩት እኔም በድንገት ወደ አረብ ሀገር መጣሁኝ ስራ ነበርኩኝ አንድ ቀንም አላረፍኩኝም ወዲያው ተሰራ ቦታ ተደወለልኝ ወደ ውጭ ሀገር መጣሁ ማለት ነው ከዛ ውጭ ሀገር ሁኜ ብሬን ስጠኝ ስለው ምን አለኝ ነሐሴ 20 ሰጥሻለሁ ልክልሻለሁ አለኝ ከዛ ነሐሴ 20 ልክ ሲደርስ ብሎክ አረገኝ ስልኬ በአንዴ ነው የሰጠሽው 300 ሺህ ብሩንስ በተለያየ ጊዜ ነው የሰጠሽው ብሩን አንዴ ነው የሰጠሽው አንዴ አይደለም በተለያየ ጊዜ ነው አንዴ 40 ሺህ ብር 50 ሺህ ብር 30 ሺህ ብር ያረኩ ነው የሰጠሁት እኮ እኔ የምልሽ ያ ሁሉ ብር ከመስጠት ስትሰጪ የመጀመሪያው ብር ሳይመለስልሽ ስትቀር አንደኛ እሱ ያን የማንቂያ ደውል አይሆንልሽም እንዴ አንቺ ደጋግመሽ ፍቅር ቢኖርብሽም እንግዲህ በገንዘብ ለመግዛት ይመስላል ማለት ሁኔታው ትክክል አይደለም እያጠራቀምኩኝ ነበር እኔ እኮ የጠየኩት እኮ መጨረሻ ላይ ነው በቃ ወደ አረብ ሀገር ልመጣ ፕሮሰስ ሲያልቅልኝ ነው እንጂ የጠየኩት የዛን ጊዜ አልጠየኩትም ይጠራቀምልሽ ላስቀምጥልሽ ያለኝና አጠራቅሜ ሳበቃ ሽጉጥ ልግዛ አለኝ የዘይት ዳ ልክፈል አለኝ ከዛ ሻልኩ ግን ትሰጠኛለህ ስለው ሰጥሻለሁ ኦራኤልን እንደዚህ ሰው ቤት ለፍተሽ አመጣሽ እሰጥሻለሁ አለኝ እንግዲህ አሁን ይሄንን የምትናገሩ ይውልሽ ለሌሎቹም እንዲማሩበት ነው ላንቺ ብቻ ሳይሆን ሌሎቹ እንዲማሩ በሌሎቹም እንዲጠነቀቁ ነው ብዙ እዚህ ላይ አደጋ ላይ የሆኑ እህቶች ስላሉ እነሱም እንዲያውቁና እንዲማሩበት ነው እንጂ አንቺን ለመወንጀል አይደለም እና
አሁን አብራችሁ ግንኙነት አቁማችኋል? ከሱ ጋር አትገናኙም? በምን አቆማችሁ? ሪሌሽናችሁ በምን አቆማችሁ? ለምን አቆማችሁ? ብር ይዞብኝ ሲያበቃ ልጅቷ ሚስቱ ነኝ ልጅ አለን ብላ ደወለችልኝ። ነግሮሻል ስትለኝ አይ እኔ አልነገረኝም። ስለነገርሽኝ በጣም ነው ማመሰግነህ እህቴ። ከዛ ልጅቷ እንደው ምን አለችኝ ነግራኝ ስታበቃ ነይና እናዋርደው አለችኝ። እኔ ያቺን ልጅ አላውቃትም። የሆነ ነገር ብታረገኝስ እኔ ልሄድ ነበረ። እናዋርደው ስትለኝ እኔ ሚስቱ ነኝ ነይና እናዋርደው ስትለኝ ከዛ የምሰራባቸውን ሰዎች ሳማክራቸው አረ የሆነ ነገር ብታረግሽስ የታውቂያታለሽ አሉኝ። ከዛ እሱን ራሱ እንዳትመጫለኝ እሱ ራሱ ማለት ነው የሆነ ነገር ታረግሻለኝ ምናምን አለኝ። እኔ አላውቃትም ልጅቷን። አይ እኔ አልመጣም ብሬን ይመልስልኝ አልደርስበትም አልኳት ልጅቷን። ለልጅቷም ብር አላት። አዎ ብሯን መልሽላት አላት ለልጅቷም። እሺ አሁን ያለው የት ነው እሱ? አሁን እዛው ኢትዮጵያ ነው ያለው? አዎ አዲስ አበባ ውስጥ ነው ያለው። አሁን ወደ 500,000 አካባቢ ነው ያለበት። ስራ አለው? 300,000 ብር። አይ መኪና ነው የሚሰራ። 300,000 ራይድ ነው የሚሰራው። የራሱ ነው ተቀጥሮ ነው? የራሱ ነው። ከባንክ ተበድሮ ነው የገዛው። እስቲ እሱ አሁን ምንድነው መብረቁ ይምጣና እንዲመጣ አድርገው ይምጣና ያለውን እንዴት አድርገው እንደተቀበለና እንዴት አድርገው መክፈል አለብህ ከመቼ ጀምሮ ከተለያዩ በኋላ ነው መክፈል አለብህ እንዳለችው ያ ነገር ይፍታታና ይናገር። ከዛ በኋላ እንግዲህ ፍርዱ ለህዝብ ይሆናል። ምክንያቱም በፍቅር ጊዜ ነው የተሰጣጡት አይደለም። ስለዚህ ይምጣና በለው ይምጣና ቪዲዮ ከፍቶ ያለውን ታሪክ ይናገር። አለዛ ከነመጨረሻው ሌባ ተብለ ነው የምትለጠፈው በለው። ከዛ የራሱን ነገር ይናገር። ሁለቱም ቃላቸው እኩል ከሆነ አዎ ሰታኛለች ከፍልሻለሁ ብያለሁኝ ስለዚህ መክፈል አለብኝ ካለ ያው ጊዜ ተሰጫዋለሽ እየሰራ ቀስ እያለ ይከፍልሻል። አይመስልሽም? ጊዜ ተሰጫዋለሽ አይደለም? እኔ እኮ ጊዜ ሰጥቼዋለሁ እኮ ጊዜ ሰጥቼው ግን እሱ ልክ ጊዜው ሲደርስ አልሰጥሽም ይለኛል። እግዚአብሔርን አልሰጥሽም። እኔ እኮ በፍቅርም እያለን እኮ ብሬን ትመልስልኛለህ ነው እንጂ አልኩት። ስጣለው አይደለም ልክ ልጅቷም እንደነገረችኝ አይደለም። በፊትም ስሰጠው ብሬ ግን የሚመለስ ነው። አረብ ሀገር ፕሮሰስ ጀምሬያለሁ እና ለዛ ነው አልኩት ማለት ነው። ከዛ ችግር የለውም ይሄንን ልግዛበትና ሰጥሻለሁ ማርያምን አለኝ። ከዛ ሽጉጡን እስኪ አንተ አሳየኝ ስለው በአካል ማለት ነው በፎቶ ልኮልኛል። በአካል አሳየኝ ስለው ፖሊስ ቀማኝ አለኝ። ፖሊስ ቀማኝ የሆነ ሰው ስማታ ፖሊስ ቀማኝ አለኝ። የሰራችሁማ ትክክል አይደለም። አንቺ አንደኛ ሰው እኮ የሚቀበሏችሁ ገንዘብ እኮ ሞባይል የተበላሸ ለዚህ ነው የጠፋሁት ሞባይል ግዥልኝ ነው በተለያየ መልኩ ነው። አሁን ደግሞ ሽጉጥ አንቺ የሚበላ ነገር ምግብ አይደለም። ሽጉጥ ምንድነው የሚያደርግ? ራሱ አለኝ እኔ ምንም አላውቅም። እኔ ከእሱ ጋር እሱን ታወቅኩት ነው በቃ እንደዚህ እንጂ እኔ ከማንም ጋር ተግባብቼ አላውቅም። ስራና ስራዬን ብቻ ነው። ሰው ቤት ነው የምሰራው። አሁን እኮ ወይ ራሱ ወይ ሰው ቢገል ወይ ደግሞ ራሱ ቢያጠፋ ተጠያቂ ነሽ እኮ አንቺ። ሽጉጥ እንዲገዛ ገንዘብ ሰተሽ ሰው ግደል ማለት ነው ወይስ ምን አድርግ ብለሽ ነው እንደዛ አይነት ወንጀል እንዲሰራበት ተጠያቂ ነሽ እኮ አንቺ ራሱ። በዚህ ነገር አንድ ነገር ቢሰራበት ከየት ያመጣው ገንዘብ እሷን የሰጠችኝ ነው ባንቺ ነው እንትን የሚባለው። እና የሰራችሁ ትክክል አይደለም። ግን ይምጣና ያው የተቀበለበት ዘዴ ሊሆን ይችላል አይገዛ ይችላል። እሱ ለመቀበል ያደረገው ዘዴ ሊሆናል የተጠቀመበት ዘዴ። ይምጣና ቪዲዮ ይክፈት። ቪዲዮ ከፍቶ ያለውን ነገር ይናገር። ከዛ ያው የሁለታችሁንም ህዝብ ይፈርዳል። ያው ያለው ህዝብ በሙሉ ይፈርዳል በእንትን ላይ እንጂ አሁን እሱ ጥፋተኛ ነው ብለን መቶ ልንናገር አንችልም። ምክንያቱም አንቺ ሽጉጥ ግዛበት ብለሽ ሰጠሽው ገንዘብ ሰው እንዲገል ምን አይነት ነገር ነው? የትክክል አይደለሽም። ወይ ጥፋት ከሆነ ጥፋት ነው። ይኸውልሽ እንዲገዛ ሳይሆን ራበኝ ብሎኝ ወይም ደግሞ ይሄን ነገር ልግዛ ጨምሪልኝ ሌላ ነገር ለስራ የሚሻሻልበት ነገር ላድርግ ብሎ ብሰጪው አትሊስት ጥሩ ነው ያደረግሽው ይባላል። ስለዚህ ከአሁን የሚመጣበት ነገር መንገድ ካለ ይምጣና የሱ ነገር ይናገር። ከዛ በኋላ ያለው ነገር ያው ህዝብ ይፈርደዋል። እንደዛ ይሻላል። አይቻልም? አንተ የምትጨምርበት ነገር ካለ እናግረው ነበር ሊያሳምነኝ እንደውም የሚለኝ እሱ በጣም ታፈቅረኛለች ጠንቋይ ሁሉ ይዳሰርታብኛለች ፖሊስ ከሳኛለች ምናምንና በቃ ገንዘቧን መልሻለሁኝ የቀረው 18000 ነው ሲደርስ ባንድ ያዳልጥ ሪሲቱን አምጣ ስለው ወደ አረብ ሀገር ልትል ስትል በእጇን የሰጠሁት አለ። ብሩን ተመልሳለሁ ወይስ አትመልስም ስል ሚስቱ መጣችና ሃሎ ብላ ጻፈች። አንቺ ጋር ወራት አልፈልግም ብዬ መለስኳት። አሁን እሱን ማምጣት የምችለው እኔ ቪዲዮ ሰርቼ አንደኛ ቲክቶክ የሚጠቀም አይመስልም። ይጠቀማል ቲክቶክ እና ይጠኒ እንጃኔ አይቼው አላውቅም አግኝቼው አላውቅም። ስልኩ አለሽ? ስልኩ አላት? ስልክ አለሽ?
እኔም ጋር አለ እኮ ግን በቃ በስልክ ደውልና ቲክቶክ ከፍተክ ወይም በሰው ቴሌፎን መግባት አለብና በጣም ጃጎ ልክ የሷን እንደዚህ ቪዲዮ ከፍታ ያወራችበትን አወርድና የሱን ፎቶ ለጥፌ ቪዲዮ ሰራለሁ ከሳሿ እሷ ነች እሺ በእርግጠኝነት የሪሲፕት ታልኛለች ለኔ የጻፋና ስልኬሽ ምናምን ስለሌለኝ ነው ምን ያለበትም አለ ሜሴጅ መረጃ ሰጣኛለች ስለዚህ ምን አደርጋለሁ ልጅም የልጁም የሚስቱ ፎቶ አለኝ የሱ ፎቶ ብቻ ለጥፍና በማስጠንቀቂያ እንዲመጣ ጠራዋለሁ እሱን አይቶ ከመጣ መጣ ካልመጣ ደግሞ የሚስቱና የልጁን ለጥፋል አሁንም መጥቶ ለሷ ለጥፋ በስነ ስርዓት ምላሽ ካልሰጠ በህግ ሊጠየቅና ቤቱ ቅርብ ስለሆነ ቤቱን ሰፈሩ ለች እንደዛ ነው ገብተዋል አይደል ቲክቶክ የሚጠቀም መስለኝ ግን ከፍቶ እንዲበጣ ነግረዋለሁ አይ መምጣት አለበት በሰውም ቲክቶክ ሆኖ በሰው ቴሌፎንም ሆኖ ገብቶ መናገር መቻል አለበት ካልተቻለ ግን ያው እንዳልከው ልጁና ከዛ ጆሮ ላይ ዘጋው ማለት ነው ምን ትላላችሁ ይሰራበት ጋይስ ሲደጋግመው ሞክሩ ጃባሪ ኖ አይሰራም ዝግ ነው አልኩ ሶስቱም ስልክ ዝግ ነው አይ እየሰማ ነው አለ አሁን እኮ ሲነግረን ወንድማችን ከላይ ያለው ልክ እንደተቀበለ እሱ ኢትዮጵያ ስላለ ስልክ ደወለለ ሲደውል አንዴ ጠራና ወዲያው ዘጋው አይሄው ከታች ነበር ማለት ነው ይጠራ ነበር አለኝ እኮ እና ዘጋብኝ አለ ኢብራሂም አይደለም አሁን አይሰራም እየሞከርኩት ነበር የሷም ዝግ ነው የሱ ግን መጀመሪያ ከጃጓር ቀድሜን ደውዬ ነበር አንዴ እንደጠራ ዘጋብኝ እየሰማችሁ ነው እየሰማን ስለሆነ ማድረግ ያለብን ምንድነው የታርጋ ቁጥሩን የሚያስ ፎቶ የሚለጠፍ ከዛ የባሰ ነገር ነው የሚሆንበት እንጂ ያነሰ ነገር አይሆንበትም በቃ ይሄ ነው መሆን ያለበት ምክንያቱም እሱ ድራማ እየተጫወተ ነው በእኛ ከታች እየሰማን ስልክ የሚዘጋ ከሆነ ሌላ ችግር አለ ማለት ነው ስለዚህ ፖስት አለ በቃ ቪዲዮ አይሻል አዎ ይፖስት አይ እንዲህ አይነት ነገር መጥቶ ማስረዳት መናገር የማይፈልግ ከሆነ እኛ እኮ ድሉን አመቻቸንለት የሷን ብቻ ሰንተን አይደለም እድሉን አምቶ ማውራት ነው የሚያስፈልገው ሌላ ነገር አይደለም መጥቶ ያውራ ያለውን ነገር ይሰማ የዛሬ አመትም ይፍት የምንም ይፍት ገንዘቡን ቀስ ይያለ እንዲመልስላት እናረጋለን እየሰራ ችግር የለውም ስለዚህ ፖስት አውቆ ነው የጠፋው እንዳላወቀ ሆኖ እንትን ለማለት ነው ግን የባሰበት ነው የሚሆነው እንጂ ያነሰበት አይሆንም ነው የምላችሁ እየጨመረ ነው እንትኑ የሚሄደው በሌብነት ወንጀል በማጭበርበር ወንጀል ነው እንደውም መከሰስ ያለበት ከዚህ በኋላ የሚስቱ ስልክ ዘግቶ የሱ ስልክ ሁለት ስልክ ዘግቶ እየሰማን ስለሆነ እኮ መሰረት እስኪ ሃይዌይ ነው መሰረት በቴሌግራም ማለት ነው እሺ ለሚና አንዴ ደግሞ ካሜራ ከፍተሽ ብሩ መልስልኝ ብለሽ መልክት አስተላልፊ ከዛ በኋላ እሱ ላይ እኔ ያወራው መስራት ስለማልፈልግ በፖስቷለሁኝ ተሯሩጦ ይመጣል በእርግጠኝነት ተሯሩጦ እንዳይመጣ እርግጠኛ ነኝ አዲስ አበባ በሌብነት እንዲታወቅ ነው ማለት ነው አሁን ቴሌግራም ላይ ልግባ ከነ ታርጋ ቁጥሩ ለጥፈው ከነ ታርጋ ቁጥሩን ማብረ ለጥፈው እሷ ግን ታርጋ እንዴት አገኘሽው እንዴት አገኘሽው ታርጋ አው ያገኘሁትማ የሆነ ሰው ነበር ማለት ነው በቃ ብሯን ስጣት ሐቋን የሰው ላይ ምንም አይሰራለም ተዛዛለው ከዛ ሌላ ሰው ላከልኝ ማለት ነው ሰው እየተከታተለልኝ ነበር ማለት ነው ታዛ ስጣት እያሉት ነው ስቲል ሰው ሁሉ ስጣት ብሯ ነው ላቧ ነው እንደውም ይቺ ልጅ ጥሩ ልጅ ናት ብር ራሱ እንደዚህ መስጠቷ ምናምን አሉት ከዛ በኋላ እሱ ምንድነው ለሌላ ሰው ላንዱ ሰጣኛል ያው ሰጣኛል ሳገኝ ሰጣታል ይላል ላንዱ ደግሞ ጭራሽም አልሰጠችኝም ይላል ከዛ ገብሬም አለ ገብሬ ከታች እንትንን አለም ይሄን ነገር ያስፈጽማል ተከታትሎ ያስፈጽም አንዳንድ ቁጥር እየጻፈ ነው ገብሬ ከዛ በኋላ ሰጣታለሁ አለኝ ታልጋ ቁጥሩን ፎቶ አንስተው መኪናውን ላኩልኝ ይሄው ተልኮልኛል አልኩት እንኳን መኪናዬን ምንም አንጪ አለኝ እንደውም መብረቁ ለራሱ ህይወቱን እንዲያጣ ምናምን አለኝ እሱ እኮ ዝም ብሎ አይደለም ለኛ የመጣው አልኩት እግዚአብሔርን አንድ ቀን ማለት ነው መብረቁ ምን ያረጋኛል እንኳን በ12 ዘር መንዘሬን አውጣ ተፎርሰት አለ እሱ ማለት ነው
ከዛ ታልጋ ቁጥሩን የሰጠው ሰው የራሱ አንድ ቀን እንዲያጋጣሚ በአካል አገኘው። ትከታተለኛለህ እንዴ ሲለው ኧረ እኔ አልከታተልም፣ ግን ይሄን ያህል ደረሰኝ ታንጣል ከባንክ ቤት ታውጣና ታንጣው ደረሰኙን አለ። ከባንክ አውጥቼ ሰጠሁት። ከዛ ምን አለ ብር ከፍላን ያስወጣችው ዘመድ ስላላት። እኔ ዘመድ የለኝም፣ አዲስ አበባ ላይ የማውቀው ዘመድ ባንክ የሚሰራ ዘመድ የለኝም። እሱ እስቲ ዘመድ የሚያወጣለት ከሆነ ብር ሳይሰጠኝ እስቲ የሚያመጣለት ሰው ታለ ደረሰኝ አንጣልኩት። እንዴት ነው ሰው ብር ሳይልክ ከባንክ እንትን ደረሰኝ የሚያወጣ? ቲጂ ገብሬን አስገቢ የሚለው ነገር ካለ እስቲ ማድረግ የምትችለው በዛ ቴሌግራም ላይ ግቢና ሃይበኝማ እየለመደኝ ያለ ድረስ ያልፖስቱት እንግዲህ የለ ማሳያችሁ እንደውም ይሄን መልእክት አላየሁትም ነበር። መብረቁ ህይወቱን እንዲያጣ እንጂ በገዛሽ ይገርማል። እንደው ሰው እኮ ምኞቱ በጣም ከባድ ነው። ሽጉጥ ልገዛ ሌላታ ላይ እያስፈራራት እኮ ነው። ገብሬ እንደነ ደህና ነህ ሆይ? የታደራችሁልኝ ቃላይ እስከታችሁላችሁ ሰላም ነው? ታደር አለው እንዴት ናችሁ? መብረቁ ወይ ገብሬ እንዴት ነህ? ደህና ነህ? ጠፍቼ ያው ስራ ጃጓር ብቻ ደውሎ ጠየቀኝ። ችግር የለውም ያው ዋናው መምጣት ነው። አው መጣሁኝ። አሁን እኮ እናንተም ተሳሳታችሁ። እዚህ ላይ ቁጥሩን መናገር አልነበረባትም ነበር። የዘጋቸው ለዛ ነው። አይ እየሰማ ነው ከታች ቁጥሩን ብንናገር ምን ዋጋ አለው? እየሰማ ከታች ሆኖ ዘጋው። ይሰማናል እኮ ቁጥር ስንለዋወጥ ይሰማል እኮ ቁጥሩን ስጭን ስንል እሱ እየሰማ ነው ቀድሞ ዘጋው። እና አሁን ለማንኛውም አዲስ አበባ ካለ በሎኬሽን ይያዛል። በጣም ተራ ነገር ነው። ታርጋውንም ደግሞ እንትን ትበል። በጣም ተራ ነው አዲስ አበባ ከሆነ ያለው። ጭራሽ ደግሞ በመብረቁ ይመጣ እንዴ ቅርናታም በለው እና እንትን በልና አንተ ታርጋ ቁጥሩን ማለት ሴፕቴምበር 20 ማለት ነው ይታያችኋል። አዎ ምን ይላል? ቀይር ልትጣት የምትለኝ ምን መረጃ ነው የምታወጣኝ? እሷ ስላለች ብቻ ነው ሚዲያ ላይ ላውጣ ነው እያልኩ ታስፈራራኝ። እንዲህ ነው ሲለማመጥ የነበረው። እኔ ደግሞ እሷ ጋር ወይ ጨርስ ያለበለዚያ ብሩን ክፈል ያለበለዚያ አውጣሃለሁ እያልኩ ነው የምጽፍለት። እንዳውጣ ያደረገኝ እንደውም እሱ ከ8000 አለብኝ እሺ እሱን ልክፈል ምናምን እያለ ማለት ነው። ስለ ሽጉጥም ስትነበር መብረቁ ምን ነበረ? በሱም ይሄድበት እስኪ ጭልፍ አርግ ሽጉጥ ምናምን ስትሉ ነበር አብራችሁ። እሱ ጋር ነው ይበላው። እሱ የተቀበላት ገንዘብ ለመብላት ያደረገው ዘዴ ነው። ገንዘብ ለመቀበል ያደረገው ዘዴ ሽጉጥ ልግዛበትና ገንዘብ ያስፈልገኛል ብሎ ጠየቃት። ያው ዘዴ ነው። አሳየኝ ስትለው የለም ውሸቱን ነው። በነገራችን ነገር አሳይ ተጋሽቶባታል። አይታል አይደል? ጃጓር መጀመሪያ የሚሰራበትን ስራ ቦታ ተደብቄ ሳይው ቁሽሽ ያለ ነው የሚሰራው ስራ በጣም ያስጠላል ምናምን ብላ ነበር። አሁን ደግሞ የ3 ሚሊዮን መኪና ገዛታለች። ከየት ያመጣል? ከባንክ ጋር ነው እኮ ነው። ከባንክ ጋር ተበድሮ ከባንክ ጋር ነው የምትለው። ባንክ ይሰጣል አለ ግማሽ ይመስለኛል። ሊሆን ይችላል እንግዲህ ከምልክ የሆነ ነገርማ አለው ልጁ። ግን ለማንኛውም ቢመጣና ታርጋ ቁጥሩ እውነት የሱ ከሆነ ማወቅ ይቻላል። የባለቤቱ ስም ገብሬ ታርጋ ቁጥሩ ከተሰጠ ባለቤቱ ማን እንደሆነ ታርጋ ቁጥሩ መንገድ ትራንስፖርት ጋር ታያይዝና ሊብሬ አምጥቶ ነው እንትን የሚለው። ታርጋውን ከመንገድ ትራንስፖርትና ከትራፊክ ማኔጅመንት ጋር ታያይዘዋለህ። እዛ ባለቤቱ ይመጣል። ቅጥረኛ ከሆነም ሰውየው ሊብሬውን ይዞ ይመጣል። ሹፌሩም ራሱ ከሆነ ሊብሬውን ያሳያል። ከዛ በኋላ ነው መውጣት የሚችለው። ኦንላይን ስለሆነ አሁን ይቻላል። እንትኑን ሻንሲ ቁጥሩን ስታስገባው ቀጥታ ያወጣዋል። ባለቤቱ ቀጥታ ያወጣዋል። መብረቁ ምን ይሻላል? አራቢ ቪዲዮ ሰርቻ ሳብጃ መጣዋለሁ። ማሳብጅ እንቅልፍ እሺ በቃ መጀመሪያ ቪዲዮ ስሩና መጀመሪያ ቪዲዮ ይሰራ ከዛ አፋልኝ ቪዲዮ ይላል። እኔ አፋለን ሚዲያ ላይ ተቀርበዋል ነው አለቀ። አላጠፋለት በቃ ሁለተኛ የመጀመሪያው እርምጃ ነው። ሁለተኛ እርምጃው ደግሞ እንዳልከው ያው የመኪናው ነገር ላይ የህግ አካላት እንዲከታተሉ ማድረግ። ባፍንጫው ነስር እስኪመጣ ድረስ የሚያነስር ይለቀቅለታል። ያኔ መቀመጫ ያገኝ እንኳን አዲስ አበባ ማለት ነው። ከዛ ራሱ መጥቶ ይጽፋል ሲጀምር በቴሌግራም እርግጥ 100% ነው ነገር እንዳልፖስት ያደረገው መለማመጥቶ ብሩን ብቻ ላለመክፈል የፈለገ ፖስት አለው። በቃ ምንም ማድረግ አልችልም።
ሴቶች ግን ወዳችሁ እየሰጣችሁ ፕሊስ እኛ ጠላት አታብዙብን እንዴ ለኛ ማሰቡ እንጂ አትስጡ ገንዘብ ስትባሉ አስቡ ብለ እናንተ ይሄን ነገር እኮ አይቀጥልም ትንሽ ጊዜ ሰርተና ቆመዋለን አንዷ ከወር በፊት አንድ ወር አልሞላውም ገና እንጀናጀን ነበር በፌስቡክ ከዛ ወደ ሱዲ ልመጣ ነው አለኝ 10,000 ነው ምናምን ድርሃም ሪያል ላኩለት አለች የመሪ ደርሻለሁ ብሎ አለች በዛው ጠፋ በሩን ይዞ ማለት ነው እንግዲህ እንዲህ ያደረጋችሁ እኛ ቆይ ለምንድን ነው 24 ሰዓት እየተጨቃጨቀ ጠላት የምናበዛው ቢያንስ ከዚህ ሰዓት ጀምሮ አቁሙ አትስጡ ብር ሰው የግሯስ ይሰቅልላት ይላል እንዴ በአካል ብታገኘው እንኳን ችግር የለውም እኮ በአካል እኮ የማያውቁትን ሁሉ እኮ ነው እየሰጡ ያሉት ፌስቡክ ላይ በማውራት ብቻ ይሄ መሆን የለበትም እሺ ጋይስ ለተወሰነ ጊዜ ነው የምንሰራው በወንድም ብትበሉ ሴቶች ላይ በተወሰነ ጊዜ እንሰራለን ከዛ ውጭ ግን ምንም የምናውቀው ጉዳይ የለም እንዴ በደላላ ጦር ተሸጉዳችሁ ነው አምኜው ነበር በሚካኤል ማርልኝ ወራሃንና አለኝ ጅኒያለኝ ቆለጣለኝ አትበየመጣሽ መጀመሪያ ብራትስ በቃ አንቺ ሴት እኮ ነሽ አንቺ እንደውም ገንዘብ ተሰበክ ሊከፈል የሚገባው ላንቺ ነው የጆሮ ወርቅ አርጎ ያንገት ወርቅ አርጎ ገባሽ አይደል መውሰድ ያለበት ካለው እንደዛ ነው አርጎ ነው መውሰድ ያለበት ሴትነትሽን ሰጥተሽ ብርሽን ሰጥተሽ ረቁዙ ቢላ ወንድም እኮ ሴት እንዲንቅ ያደረጋችሁት እኮ ስንት አመት ሙሉ እየተጮኸ አሰሙም እንዴ ጆሮ የላችሁም እንዴ እናንተ በገዛ ፍቃድሽ ሰጥተሽ እኛ ጠላት እናብዛለን ጥሩ አይደለም እኮ እኛ እንኳን ጠላት እናብዛ ብርሽ ሰጥተሽ ለምን ትለምኛለሽ በቃ ከሰጠሽ ሰጥተሽ ነው ቻው ይመችህ በቃ እሱ ከህይወትሽ ስታስወጪ አብረሽ ማስወጣት ነው ገንዘብሽ ያለበለዚያ ግን እሱ ሲኖር ገንዘብ መስጠት እሱ ሳይኖር ገንዘቤን አንተ አይነፋም ካውን በኋላ እንደዚህ ነገር እንዳታደርጉ ይሄን ድምጽ የምትሰሙ ሰዎች ወንድ ልጅ ገንዘብ ስለሰጠሽው ሊወድሽ አይችልም በቃ ሰውየው ምናልባት በቃ ላንቺ አንቺ ማትመጠኙ ከሆነ የሚመጥንሽ ፈልጊ ገንዘብ ነው ታውጫለሽ የማይወድሽ ከሆነ የሚወድሽ ጋር ሂጂ 4 ነጥብ ያለበለዚያ ይቅርብሽ ሳታገቡ እንዳትሞቱ የተባለ ተመስላላችሁ ምን ችግር አለው ለተወሰነ ጊዜ ረጋ ብላችሁ ለጣፋንታችሁን እስክታገኙ ብትጠብቁ እኛም ብቻዬን ነው የምኖረው ሚስት የለኝም ምን ሆንኩ ተሰቀልኩ ትዝም አይለኝ ስትርበሉ የራሳችሁ የሆነ ህይወት ሲኖራችሁ ማለት ነው ሽንት ቤት እያጠብሽ ገንዘብ የምትሰጪው ነው እንዴ ለማንም ዱርዬ ሌባ ለክስክስ ማለት ነው ገንዘብ የምትሰጡ ፍሬ ያስፈልጋችሁ እሺ የሻይ ሲረበው ለልብስ ችግር የለውም 300-400 ሺህ ብር አንድ ኮሜንት አነበብኩ ለኔም እንዳንቺ አይነት ሚስት ፈልግልኝ ይላል ከዛ ሶይ እንዴ ነው ገንዘብ የምትሰጥታው እኮ የታወቀ ነው እኮ ይሄ ምንም ጥያቄ የለውም አብዛኛው ወንድ እንደዚህ ሆኗል የሴት ጥሮተኛ ሆኗል የሴት ጥሮተኛ ነው የሆነው ወንዱ ወንዳች ካገኘሽ ተጠቅሙኝ ማይላታል እስኪ አስገባት በጣም አንዳንድ ጊዜ ምን አስገባሽ እስቲ ሰው ቀንስና ከላይ ጉዳይ እስቲ ያ መናገር የምትፈልጉ ሰዎች አሉ እዚህ ውስጥ አሁን ሰላም አለይኩም ወአለይኩም ሰላም ሱመያ ለነሽ አሎ አልহামዱሊላህ በውስጥ ገባልኝ ብያ አስገባ ማለት አይ ነገር ራስቸው እሺ ሐሳብ ልስጥኔ መብረቁ ይጅበት በቅድሚያ ሰላም አለይኩም ብያለሁ እኔ እንደገባይ ከሆነ ሁላችንም አረብ ሀገር ሰርተናል ግን አሁን እየመጣው በተለይ ቲክቶክ በጣም ሶሻል ሚዲያ ላይ ከበዛ በኋላ ምንሰማው ሁሉ ጊዜ እቺ ብቻ አይደለችም ባይዘው ትናንት ከትናንት ወዲያም ከሐቢባ ቤት እንደዚህ አይነት ነገር ነበረ ስትጣሉ በፊት ገንዘቡን ተሰጣላችሁ ራሳችሁ ለምናችሁ ከዛ በኋላ ስትጣሉ ደግሞ ገንዘብ መልስ ትላላችሁ ይሄ ፌር አይደለም መጀመሪያ ካለ መስጠት
ከሰጣችሁ በኋላ ደግሞ ለምንድነው ስትለያዩ ገንዘብ የምትጠይቁት? እናንተ ወዳችሁ ፈቅዳችሁ ከገንዘቡን ከሰጣችሁ በኋላ ለምንድነው የምትጠይቁት? ማለት ገንዘብ ስለሰጣችሁት ነው እንዴ? ያን ወንድም ይወዳችሁ? ያን ወንድ እኮ ከወደዳችሁ እስከ ንፍጥ እስከልጋጋችሁ ነው መውደድ ያለባችሁ። ሲጠላችሁም ልክ እንደዛው ማለት ነው። ገንዘቡን ከሰጣችሁ በኋላ ግን መልሱ እያላችሁ በአላህ አትምጡ። በሁለተኛ ደረጃ ደግሞ ብዙ ጊዜ እኔ ኮሜንት አነባለሁ፣ ለመብረቁም እንደዚህ አይነት ነገር ባታመጡለት መልካም ነው። ምክንያቱም እናንተ ወዳችሁ ፈቅዳችሁ ለምንድነው እሱ ከሰው ጋር የሚጣላው? እና ይሄን ነገር ቢስተካከል በአላህ አመሰግናለሁ። እኔ ግን ይቅርታ አንድ ነገር ተናገሪ እኔ ስለተጣለሁት አይደለም ብሬን ስጠኝ አልኩት። መጀመሪያ ላይ ምን ላስቀምጥልሽ አረብ ሀገር ስትሄጂ ሰጥሻለሁ አለኝ። እሺ አልኩት፣ ሰጠሁት። ከዛ ይሄን ነገር ልግዛበት አለኝ እንጂ ስለተጣለሁት ትዳር ኑሮስ ስለሰማው አይደለም። ስለትዳሩም ነግሬዋለሁ፣ ጠይቄዋለሁ። ታንዴ ሶስቴ እኔ ሳልሆን የገዛ እህቴ ራሱ ጠይቀዋለች። ትእዛዙ ትዳር ታለ ልጅን አሳድግ፣ እንዴት እንደወንድም ትቀርባለህ፣ የችግር ትደርስላለች፣ ሲቸግራት ትደርስላታለህ፣ መወለድ ቋንቋ ነው ብሏል። የገዛ እህቴ ማለት ነው። እኔ ሲጀመር ስለተጣለሁት አይደለም። ወንድ ቢሄድ ወንድ ይመጣል። ይቅርታ ግን በጣም ማለት ነው። አንደኛ እኔ በራሴ ተማመናለሁ። የራሴን ስራ መሰራ ሰው ነኝ። ከሱ አንድ ብር ሰጥቶኝ አይቀም። አንድ ብር ተሰጠኝ እኔ እግዚአብሔርን ማስቲካ ገዝቶ ተሰጠኝ እኔ እንደሰጠኝ ነው የምቆጥረው። አንድ ብር ማለት ነው። እኔ ስለተጣለሁት አይደለም ብሬን አንተ ያልኩት። እኔ እኮ መጀመሪያም አልተጣለሁትም። ልጅ ያለው ትዳር ያለው አለችኝ። እሺ እህቴ ብሬን ይመልስልኝ እኔ አልደርስበትም አልኳት። ለምን ሰጠሽው አለችኝ። ላስቀምጥልሽ ብሎ ሰጠኝ። አረብ ሀገር ስትሄጂ ያለው አለኝ። እሺ አልኩት። ከዛ በኋላ ይሄን ነገር ልግዛበት ብሎ ነው ሰጠኝ። ብሬን ይመልስልኝ እኔ እህቴ ይቅርታ ስለነገርሽኝ በጣም ነው ማመሰግን፣ አልደርስበትም አልኳት። ደርሼበት አላቅም ብሬን ይመልስልኝ ነው እንጂ ያልኩት እኔ ስለተጣለሁት አይደለም። እሺ በቃ አሁን ያለው ነገር ድሉ ምንድነው? አንድና አንድ ነው እንዳልከው መብረቁ ቪዲዮ ስራና ሰውየው እንዲቀርብ ማድረግ ነው። ካለዛ ያው ደግሞ ሁለተኛ እርምጃ ደግሞ ታርጋ ቁጥሩ ተጽፎ ደግሞ ለህግ አካላት ልኬላለሁ። መብረቁ ከነመኪ ነው በህግ አካላት ላይ ማድረግ ነው። ችግር የለውም። ሄሎ አቤት፣ ሰላም ነው አላህ ነው። እንዴት ነህ? አለን ሰላም። ቆይ አንዴ መብረቁ ሚዲያ ላይ ትመጣለህ? ለምን እመጣለሁ? ተፈልገህ ነበረ? ምንድነው የተፈለጋችሁ? እኮ አንዴ ና ቶሎና እዛ አንድ ሐሳብ እንዲሰጠን ፈልገን ነበር። ምን አይነት ሐሳብ ነው የምሰጠው? እሱን እዛው ቀርበህ ብትናገር አይሻልም? ይላረከኝ እንዴ? አይ እዚህ ጋር ጅል የሚባል አማርኛ አልወጣንም። አንዴ ና ቶሎና መልስ ስጠና ያለ አንዴ ና ቶሎ ምናምን አንተ ማን ስለሆንክ ነው እኔ መጥቼ አንተ መልስ የምሰጠው? ህግ ባለበት ሀገር ማለት ነው እኮ። ህግ አክባሪ ከሆንክ አንተ ለምን አትመጣም? እኔ ግማታው ተከስሼ መድረስ ድረስ ነው ገብቷል። ኦኬ እንደሱ ነው የምፈልገው። እኔ በዛ ነው ማምነው እኔ ማለት ነው። ኦኬ ተከስሼ መድረስ ድረስኝ በዛ ምክንያት መልሴን እመልሳለሁ። እሺ እሺ እንጂ በዚህ በትንሹም በትልቁም ሚዲያ ላይ ቀረብኩ ከነምልበት ጉዳይ የለኝም እኮ። ትንሽም ማልከው ትልቅም ማልከው ለምን ቀርበህ አንተ መልስ አትሰጠው? ለምን ቀርባለሁ? ከሳሱኝ በቃ አለቀ። መጥሪያ ነው ህግ አለ አይደለ? ኦኬ ዲጋኔ በስልክ እንዳደው በቃ ምንም ችግር የለም። አሰማው ክፈትና አሰማው። መኪናው ታርጋ ቁጥር አለ። ያው ሰምታል። ነገብሬ ወይቶ ምድር ላይ ያላችሁ የህግ አካላት እየሰማችሁ ነው። ስልኩ ካሰራ እየሰማችሁ ነው። በቃ ብዙም ማውራት ታርጋ ቁጥሩን ስጭን ያለውን ነገር እንግዲህ ከእርምጃ እንዲወሰድበት ማድረግ ነው። ይሄ ነው በቃ። ሰውየው አነጋገሩ ያስታውቃል። ሌባ አጭበርባሪ መሆኑ ያስታውቃል። እንደዚህ አይነት ማስረጃው አለሽ አይደለም? የገንዘብ የሰጠሽበት አንቺ ያስገባሽበት በባ አለኝ። ሪሲቱ አለኝ። አለኝ አሴት በቃ ይሄ ነው የሚያስፈልገው። ምንም ችግር የለው። ይከፍላታል። ችግር የለው። መብረቁ ሰማው አይደለም? ሰማሁት። ችግር የለም። አየህ አንተ የተለማመጠ ነው ስትል ነበር። እሱ ግን የሆነ ዝም ብሎ ሲሽከረከር እንደ ጦስ ዶሮ ትንውችን ነገር እየሰበሰበ ነበረ። እስቲ ክሰሱ ምናምን ብለውት ነው እንግዲህ። ከዚህ በኋላ ያለውን ነገር ደግሞ ያያዋል። እንግዲህ ሰው ክስ አይፈራ፣ ሚዲያ ላይ ነው ስሙን የሚፈራው። ከክሱ ሁሉ ከሚዲያ ላይ ስሙ የሚጠፋውን ነው። እየሰማ ከሆነ
ሚዲያ ላይ ነው ስም በአደባባይ ከነታርጋ ቁጥሩ ሌባ እየተባልከ የሴት ሌባ የሴት ገንዘብ የሚወስድ የተባለ በአደባባይ ላይ የምትለጠፈው። ዋናው ስም መጥራት ያለበት ከሚዲያ ላይ ነው። እስር ቤት መግባት ምንም ችግር የለውም። ሚዲያ ላይ መለጠፍ ማለት ግን መዋረድ ማለት ነው። በህዝብ ዘንድ አለመታመን ማለት ነው። ሌብነት ማለት ከባድ ነው። በህግ ተጠይቀኛለሁ ምንድነው? አንደኛ መሄድ አልችልም ኮንትራቴ አላለቀምና ለዛም እኮ ነው በህግ ተጠይቀኝ የሚል እንጂ በህግ በጠይቀው ማገኘዋለሁ 100% እንደማገኘው ማለት ነው። ግን ምንድነው እሱ እንደማለድ ያውቃል። ስራያንተቼ እንደማለድ ስለሚያውቅ ነው በህግ ተጠይቀኝ እንደዚህ ታርገኝ ምናምን የሚለው ማለት ነው። እሱ ውክልና ትሰጫለሽ። ይኸውልሽ አንቺ ምንድነው የምታደርጊው? ክስም ካስፈለገ ምንድነው ውክልና ትሰጫለሽ። ውክልና ኤምባሲ ሄደሽ ለአንድ ጊዜ አስፈቅደሽ አለቆችን ለፈለግሽው ሰው ኢትዮጵያ ላሉት ውክልና ሙሉ ውክልና ትሰጫለሽ። ሙሉ ውክልና ትሰጫለሽ። ከዛ በኋላ ጉዳዩ ያልቃል ማለት ነው። መሄድም አይጠበቅብሽም አንቺ። ለአንድ ቀን ጊዜ መቼም አታጭም አይደለ? መዳብ ቤት ነግረሽ ሄደሽ ኤምባሲ ሄደሽ ውክልና ስጪ ለአንድ ቀን በቃ። ቦታውን ንገሩኝ ተባበሩኝ እንጂ ሄዳለሁ ችግር የለውም። ግን ተባበሩ ማርያም። የሰው ልጅ ይሰሳታል። እኔ ፍጹም አይደለሁም። የሰው ልጅ ይሰሳታል እና እንደዚህ ተሰስቼ ነው በቃ ተሰስቼ ነው እንደዚህ ያረኩት። ሰው በማመኔ ነው። እኛ ባንድ ላይ ነው ምግብ የምንበለው የክፍለ ሀገር ልጆች ማለት ነው። እኔ ባስተግዳደጌ ምናምን ነው እንጂ ሄድኩት እንደዚህ ከሊ ጎዳኛ ለከሊ ይበድለኛል የሚል ሐሳቡም የለኝም። እና በዛ ነው ተሰስቻለሁ። ይቅርታ አድርጉልኝ። ግን ተባበሩኝ በቃ እግዚአብሔርን ተባበሩኝ። አንደኛ ሰው ቤት ሰርቼ ነው ያመጣሁት ድንግልን ነው። ይሄ ምንም ችግር የለውም። ይኸውልሽ አንቺ ብቻ አይደለሽም ብዙ እህቶች በእንደዚህ አይነት ነገር ነው የተበሉት ገንዘብና እንደዚህ አይነት ሰዎችን አሳደን ወንዶቹን ካልያዝን ካላሳደድን እርምጃ ካልተወሰደባቸው ሌሎቹ ወንዶች ሊማሩ አይችሉም። ስለዚህ ብዙ የሴት ገንዘብ እየበላ መክበር የሚፈልግ መኖር የሚፈልግ አለና እነዚህ ወንዶች ትምህርት ማግኘት አለባቸው። የሥራ ቦታውን አይቻለሁ። የሥራ ቦታውን ማለት ነው ያየ ሰው ማለት ነው ነው የሚመጣ። እኔ ለምስክር ሰው አለኝ። የሥራ ቦታውን እንዳየሁት አላሳይሽም ብሎኝ ሌላ ሰው ጠቁሞ ያሳየኝ የሥራ ቦታውን እንደ አዳምጪ የላክሽልኝ በ38 ነው ቴሌግራም። አዎ እሱ ተዘግቷል። አንዴ የልጁም የሚስቱም የሱ ፎቶ አለሽ አይደል? አለኝ። በቃ ሶስቱንም አሁን በዚህ በቲክቶክ በኢንቦክስ ልክልሻለሁ። ቁጥሬን አዲሱን ቁጥሬን በሱ ቴሌግራም ላኪልኝ ወይንም ደግሞ በ38 በዋትስአፕ አለሽ? ዋትስአፕ የለኝም። የኢትዮጵያ መስመር ስልክም ስለያዝኩኝ ማውረድ አልችልም። እንዴ ብሎኝ ነው የለኝም። እሺ አዲስ ቁጥሬ ልክልሻለሁ በውስጥ በሱ የሱ ፎቶ የልጁ ፎቶና የሚስቱ ፎቶ አለሽ ላኪልኝና እንዴት እንደማላመጣው አሳያችኋለሁ። ቃል ለምድር ቃል ለሰማይ እንዴት እንደማይቀር ኢሞላይ ልላክልህ እንዴ መብረቁ? ኢሞላይ ትቻለሽ በ38 አዎ ኢሞላይ ብሎክ አድርገኛል። ላውጣልኝና ልላክልህ እንደ በፈትሽሻለሁ ነግሬሻለሁ ምን ላይቭ ላይ ስለሆንኩ ነው የቦለኩሽ ብዬ ፈትሽሻለሁ አልኩሽ በቴሌግራም ፈትሽሻለሁ። እሺ አይቼው አላውቅም ግን እሺ ልክላለሁ። እዛ ላይ ፎቶውን ልክላለሁ። መኪናውንም አርጌ ተነታርጋ ቁጥሩ ልክላለሁ። አሁን ላኪልኝ። መኪና አያስፈልገኝም። የሱ የሚስቱ ፎቶና የልጁ ፎቶ ብቻ ላኪልኝ። እሺ ነበረኝ ግን ጠፋ። ሽጉጥ ወረደች። ኦኬ ድሜ አሁን እሱ ቀብረር ብሎ ማለት ነው። ለትንሹም ለትልቁም አልቀርብም እኮ ነው የሚለው ገብቷል። ለትንሹም ለትልቁም ሚዲያ ላይ አይቀርብም። ምን ማለት ነው? አትለማመጠው ለጥፈው በቃ ሲለምን ነበር ሰው